ተመልከቱ። ተመልካቾች እና ይሄ ጦርነት ነው። ይሄው ሚግ ነው፣ መርከብ አለች እዛ ላይ፣ ቀይ ባህር ነው፣ ጠቅላይ ሚኒስትሩ ነው። በቃ የህልውናችን ነው። ቶሎ አምጣልን ነው፣ ቶሎ አምጣልን። በጸሎት ነው። ያቺ ፓስተሯት ልትጸልያ ነው የምታመጣለት። አፍሪካ ህብረት ካሱ ነው። እኔና እሱን ስንደመር እንካፈላለን። ማባዛትም መካፈልም አለው፣ መደመርም አለው። የኛ ፖሊሲ እንዳለው እንካፈላለን እንዳለው በሰላም ነው ሊካፈል የፈለገው። በቃ አንድ ምን ችግር እኔ ባዶ ነኝ ያለሁት የለኝም ባህር አንተ ሁለት አለ አንደኛው ተጠቀምበት አንደኛው ምጽዋ ወሰደውና ይሄ ለኔ ነው የሚቀርቡና ስጠኝ ብሎ እንደዚህ አይነት የዋህ የሆነ ይቅርታ ኢትዮጵያውያን በተለይ ደግሞ ይቅርታ ተጋጣሚ ማለት ነው። አመሰግናለሁ። በጣም እወዳችኋለሁ። ደግሜ እላችኋለሁ እውነትና ፍቅር ከሁሉም ይልቃል። ክቡር ፕሬዝዳንት ኢሳያስ አፈወርቂ ዛሬ በኢትዮጵያና ኤርትራ ብቻ ሳይሆን በመካከላችንም ክቡር ፕሬዝዳንት ግርማ ወልደ ጊዮርጊስ፣ ክቡር ፕሬዝዳንት ነጋሶ ጊዳዳ፣ የቀድሞ የኢፌዴሪ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ የቀድሞ የኢፌዴሪ ጠቅላይ ሚኒስትር ታምራት ላይኔ፣ ከኢሳያስ ያላተረፍነው ነገር የለም፣ ሰብስቦናል። እናመሰግናለን። ወዳፎም ኢሱ የሰላምና የነጻነት ዋጋ ከጤና ጋር ያመሳስለዋል። ኢሳያስ እንደነገረኝ ጤና ሲገኝና በእጃችን ሲሆን የረከሰ ስናጣው ዋጋ የሚያስከፍል ነው። ሰላምም እንዲሁ ሲኖር የረከሰ ሲጠፋ ግን ዋጋ የሚያስከፍል ነው። ሰላም የነጻነት፣ ነጻነት ደግሞ የብልጽግና እናት ነች። ከጤና ውጭ ሀብት ከንቱ ነው። ከሰላምና ነጻነት ውጭ ብልጽግናም ህልም ብቻ ነው። የመደመር ምስጢር ለፍቅር ለይቅርታ ብቻ ይሁን፣ ለክፋት ለመግደል አንደመርም። እደግመዋለሁ። የኛ የመደመር ስሌት ማባዛትም መቀነስም ማካፈልም አለው። የምናካፍለው ፍቅር፣ በጎ ቃል፣ ጥበብ፣ ነዋይና እኔና ኢሱ ስንደመር የምንካፈለው አሰብ ይሆናል።
የኤርትራ ሕዝብ አሰብን ብቻ ሳይሆን ኢትዮጵያውያን ወደ አስመራ ምጽዋና አሰብ ሲጎርፉ በቂ ሆቴል የለምና የት ያርፋሉ ስላቸው እኛ በረንዳ አድረን ኢትዮጵያውያን ቤታችን ያድራሉ አሉ። ይሄ ዘመን ጫጫታው ተመልካቾች ባንዲራ እዚህ ጋር ዝብርቅርቅ ያለ የኤርትራ የነበረው ስካሩ ዘመንና የሰውየው ይሄ አይደለም የሚያጨበጭበው አይደለም የሚያጨበጭበው አጨብጫቢ ወጣት ስትሆን ደግሞ ለማጨብጨብ ቅርብ ነውና ስሜታዊ ስለሚያደርግ የሰውየው መጽሐፍ ቅዱስ እንደሚለው ነው የሚባለው። እኔ ብዙ ጊዜ ብዙ መጽሐፍ ቅዱስ እንደሚለው አሪስቶትል እንዳለው ፕሌቶ እንዳለው ይላሉ ፊሎሶፈር እና ዳኛቸው ደግሞ ይሄ ጥርስ ያስቀጠመው ሰውዬ እንደነሱ አሪስቶትል ካንት ምናምን ፕሌቶ እንደዚህ እንዳለው ብሎ ያው ፊሎሶፈሮቹ ይገልጻሉ። ይሄ ሰውዬ እኮ ኢሳያስ እንደነገረኝ ሰላምን ማለት ሰላም በቀላሉ አይገኝም፣ ከጠፋ ደግሞ ቶሎ አይመለስም ብሎኛል። አሁን ይሄ ኢሳያስ እንደነገረኝ ብሎ ኮት ማድረግ ይጠበቅበታል። ይሄ ሰላም አንዴ ካመለጠ አይመለስም የሚለው ነገር ከኢሳያስ መስማት አለበት። ኢሳያስ ኮት ማድረግ አለበት። የምርስ ብሎ እንደዛ ብሎት ነው እሱ ሰው እልል እንዲል ይጠብቃል። ወደ አፎም ይላል አንድ አይበቃም። እሱ የሚለው በቂ እኮ ነው። ወይ ወደ አፎ የሚለው በቂ እኮ ነው። ቢሆን ፕሬዚደንት ኢሳያስ ትላለህ። ኦፊሻል ስቴትመንት ሁድ የሆነ አለ አይደል? በቃ የመሪ የሆነ እንትን አለ። ቆፍጠን ያለ ከመሪ የሚወጣ ቃል እኮ ነው። ይሄ ተራ አክቲቪስት እኮ ነው። የመድረክ መሪ የመድረክ ኮሜዲያን እኮ እንደዚህ ቋንቋ የሚጠቀመው እኮ። ለዛውም ለሄድ ኦፍ ስቴት ኤንድ ጋቨርንመንት እንደዚህ አይጠቀም መድረክ መሪ ቆፍጠን ያለ የመድረክ ቋንቋዎች የኤምሲ ፕሮቶኮል አለ። እንኳን መሪ ማለት ነው። ከኢሳያስ አተረፍነው ነገር የለም እናመሰግናለን። ኢሳያስ ሰብስቦናል አለ። ምንድነው ኢሳያስ ሰብስቦናል ማለት? አሁን ታምራት ላይ ነኝ ኢትዮጵያ መብቱ ነበር። ኢትዮጵያ ይገባ ነበር። ማን ከለከለው? ግርማ ወልደ ጊዮርጊስ ነበሩ ያኔ እና ግርማ ወልደ ጊዮርጊስ ምን የመሰለ ቤተ መንግስት ነበር የሚኖሩት። 400 ሺህ ብር በወር የሚከራይ ቤት ነበር የተሰጣቸው የተከራየላቸው መንግስት 400 ሺህ ብር። የኢትዮጵያ ደሞዝተኛ ስንት አንድ ሺህ እንኳን እንትን ባልነበረበት ዘመን 400 ሺህ ብር ነበር በወር እና መዋኛ ያለው ለየት ያለ ዓለም አቀፋዊ እንትን ስታንዳርድ ያለው ምን እንዴ ግርማ ወልደ ጊዮርጊስ ምን ያደርጉሎታል? ይሄ መዋኛ እርሱ አይዋኙ ምናምን ሲል ሳይው ደስ ይለኛል አሉ። ቃለ መጠይቅ እንትን አለ። እርሱ የማይዋኙበት የሁላ ዋና ምን ይመስላል እንትን ምን ያደርጉሎታል? ሳይው ደስ ይለኛል፣ ባልዋኝም ደስ ይለኛል ሳይው አሉ። እንደዚህ አይነት ህይወት አዲስ አበባ ነበር። ዶክተር ነጋሶ ጊዳዳ ነበሩ አዲስ አበባ። አዲሱ እንግዳው ኢሳያስ ብቻ ነው። ኢሳያስ ሰበሰበን። ኢሳያስ ያላረገልን ከኢሳያስ ያተረፍነው ነገር የለም። ያኔ እንደዚህ አይነት አሽቃባጭነት እንደዚህ አይነት ቋንቋ ሊትሬቸር እንትኑ ራሱ ለማሽቃበጥ ራሱ ለየት ያለ ቋንቋ ነው የተጠቀመው። እና እሱ ሰብስቦናል፣ እሱ አሰባስቦናል፣ ሰብስቦናል ነው ያለ። በቃ እናመሰግናለን። ከእሱ የጎደለ ነገር የለም። ለክፋት አንደመርም፣ ለመግደል አንደመርም። እኔ እናንተና ስንደመር የምናካፍለው እኛ ፍቅር ነው የምናካፍለው። ኢሳያስ ግን አሰብ ነው የሚሰጠን ያለ። እኛ ፍቅር እንሰጣለን። እና ኢትዮጵያውያን አስመራ ሄጄ የነገሩኝም አለ ከሰማችሁት ለየት የሚል አስመራ ሆቴል የላችሁ በኩ እና የኢትዮጵያውያን ሲመጡ ያርፋሉ ምናምን ስላቸው በየቤታችን ያርፋሉ ብሎናል። በቃ ሆስፒታሊቲ የህዝቡ የእንግዳ ተቀባይነት ነው። ምን ችግር አለ? አስመራ ቢሞላ በቃ እናመጣዋለን። ወደ እስከ መንደፈራ አድ ኋላ ድረስ በሙሉ ይመጣሉ። በዚህም አድ ቀየ ሰንዓፈ ድረስ ይመጣሉ። እስከ ዘላንበሳ አካባቢ ያለ ማለታቸው ነው ማለቱ ነው። ሙሉ በሙሉ እናስተናግዳለን። ክፍት ነው ኤርትራውያን ለማስተናገድ ነው። የማሽቃበጥ ደረጃው ነው እንጂ ኢትዮጵያውያን ሄደው ሆቴል አጣሉ ተብሎ አይደለም። ኳሊቲ ሆቴል ላይሆን ይችላል። ኢንተርኮንቲኔንታል ይሄዳል ወይ አስመራ ፓላስ ወይም ኒያላ ሆቴል ቢሄዱ ድሮ ትዝታ ያላቸው ኒያላ ሆቴልም ቢሄዱ
የሚጎላቸው አይደለም። ይሄ ግን የማሽቃበጥ ደረጃው ነው ያሳየን። ሌላ ተመልካቾች ካለን ጊዜ አንጻር በዚህ ላይ አንድ እንጨምር። ኢሳያስ እንደነገረኝ ያለው ስለ ትግራይ ተናገረው አንድ በጣም ኢሳያስ እንደነገረኝ ብሎ ወንጀሎችን እንትን ያደረገበት የትግራይ ወንጀል እየተሰራ ነው ስንለው ኢሳያስ እንደነገረ መጀመሪያ ኤርትራ የሚባል የለም ምንድን ያለን ዩኒፎርም እኮ እኛ ታዲያ ራቆታችን እንዋጋ እንዴ? ወደ ኤርትራ ሄደን እኮ ነው ኤርትራ ልብስ አስለብሶ እኮ ነው የገባ ነው። ቀደም ብዬ ያሰማዋቸው አንድ ካልተሳሳትኩኝ እዚህ አካባቢ ነው ያለው። እዚህ አካባቢ ዝም ብዬ ልድገመው ኋላ የገመገም ነው። ትናንት እሑድ ነው የጨረስነው። የሀገር መከላከያ ሰራዊት አባል ሆኖ ኢትዮጵያ ውስጥ እንቅስቃሴ እያደረገ በእኛ ህዝብ ላይ መዝረፍን የፈጸመ ማንኛውም ወታደር በህግ ይጠየቃል። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁታ አንዋጋም መቼም። ከዚያ በኋላ የኤርትራ ጦር የኢትዮጵያን ድንበር ተሻግሮ ራቁታችን አንዋጋም ያለው ይሄ የሉም እኛንን እየተዋጋን ያለበት ነው። ከዛ በኋላ ኢሳያስ የነገረኝ ብሎ ይነገረናል። መጻኢ ዕድላችን ከትግራይ ህዝብ ነው። መጻኢ ዕድላችን ከኢትዮጵያ ህዝብ ነው። እኔ የትግራይ ህዝብን መበደል አልፈልግም ነው ያለን። እንደዚህ ሲል ምን ያደርጉ ነበር? ምን ያደርግ ነበር? እነ ጀነራል መሐመድ ተሰማ ምን ያደርጉ? አጠቃላይ ትግራይ ውስጥ ገብቶ የነበረ ወራሪ ሁሉ ምን ያደርግ ነበር? ይሄ ግን ፓርላማ ላይ መጥቶ ሲቀጥፈን ነው። እውነት ነው። ኢሳያስ እንደነገረኝ ብሎ የተናገረው ምንም ጥርጥር የለውም እሱ ነው። የኤርትራ መጻኢ ዕድሉ ከሚመስለው ጋር ነው። ምንም ጥርጥር የለውም። ይሄ ግን ሲቀጥ ለፕሮፓጋንዳ ነበር የተናገረው። ኖርማሊ ከንግግሩ ችግር የለበትም። ያኔ ሲናገረው የነበረ ግን 100% ቅጥፈት ነበር። መጻኢ ዕድል ከራስ ህዝብ ጋር የሆነ ህዝብን አትበድልም፣ አትዘርፈው፣ አትገለው። ይሄን ግን በር ከፍቶ ግደለውና እኔ ከለላ ሰጥሃለሁ፣ ፓርላማ ላይ የመጣው እዋሻለሁ፣ አይዞ ብቻ ደግፈኝ። ይሄ ጁንታ ከቤተ መንግስት ሊነቅለኝ ትንሽ ቀርቶታልና እባክህ አግዘኝ፣ ነቅሎኛ በቃ ሊያባረኝ ነው ሁሉም ነገር። አብርሃም በላይ የመጨረሻ የላከው ለዛ ነው። የመጨረሻው ውጊያ ሲደረግ ካንተ ጋር ልናጋገርም ብሎት ነበር። ኢትዮጵያውያን መስማት ያለባቸው በተለይ ተጋሩ ከዚህ በፊት ተናግሬያለሁ፣ ትግርኛ ላይ ተናግሬ አውቃለሁ። የመጨረሻ ሶስተኛ ዙር የሚባለው ትልቁ ወደ ፕሪቶሪያ መጨረሻ ላይ የሄደበት ጦርነት እዚህ ውስጥ አልገባም። ጦርነቱ በወልዲያ ኦልሞስት ወደ ወልዲያ አካባቢ ሲደርስ የትግራይ ሰራዊት ባዲያቦ ተለምኖ ነው ኤርትራ ጦር የገባው። እባክህ ግባ አለኝ ብሎ አሁን የመጨረሻ ነው፣ ሊያባርሩኝ ነው። አሁን በቃ ወልዲያ ድረስ ደርሷል እና አግዘኝ ብሎታል። እና የተላከው አብርሃም በላይ ነበር የተላከው። ኮሚኒኬሽን የለ ምን የለ፣ አይገናኙም ነበር። አበባው ሲለከው በቃ እንትን አላቅህም ሲሉት አብርሃም ሄዶ ውለደኝ ነው ያለው። በቃ ሁሉም አደርጋለሁ፣ የሚደረገው በሙሉ አደርግልሃለሁ እና በቃ አሁን መጥቷል፣ አይመለሱም ነው ያለው። የመጨረሻ መልእክቷን ግን ትክክል ነች። በግልጽ ተናገረው። የኔ የወደፊት እጣ ፈንታ ከኢትዮጵያና ከትግራይ ህዝብ ጋር የተሳሰረ ነው። አላስፈላጊ ቁርሾ መፍጠር አልፈልግም። የሚፈጥሩ ግለሰቦችም ካሉ አጥርቼ እርምጃ ወስዳለሁ ባለው መሰረት በዚያ ሲያድ የሚጠፋውን ጥፋት ከኤርትራ መንግስት ጋር ተነጋግረን ማስተካከያ እንዲደረግ፣ በእኛ መከላከያ የሚደረገውን በእኛ መከላከያ ማስተካከያ እንዲደረግ እናደርጋለን። በህዝባችን ላይ ጥፋት እንዲፈጸም ስለማንፈልግ ይሄ ነበር እውነታው። ይሄ ነበር። የኤርትራ ህዝብ መጻኢ ዕድሉ ከትግራይ ህዝብ ነው። እኔ የትግራይ ህዝብን መበደል አልፈልግም። እንትን የሰሩ ምናምን ቆጣጥራለሁ፣ በህግ ጠይቃለሁ፣ እቀጣለሁ ብሎኛል። ኢሳያስ እንደነገረኝ ነው ያለው። ፕሬዝዳንት ኢሳያስ እንደነገረኝ ነው ያለው። ኢስ ወደ አፎ ምናምን አላለም እዚህ ላይ። ፕሬዝዳንት ኢሳያስ እንደነገረኝ ነው ያለው። እንደዛ ነው ያለው። ወደ 2-3 ቪዲዮዎች አሉ። አንደኛው የቶርቸሯ ጉዳይ መነሳት አለባት። ቶርቸር ለማን ቶርቸር አይደለም፣ ዝም ብሎ ግድያ፣ አርቢትራሪ ግድያ የለመደ ሰውዬ እነ በቴ ኦርጌሳን የገደለ እነ ሀጫሉን የገደለ
እነ ኢንጂነር ስመኘው ዝም ብሎ በቃ ፖለቲካል ፊገርስ የሚባሉ ኢትዮጵያ ፊገርስ የሚባሉ 1 ሚሊዮን የትግራይ ህዝብ የፈጀ የትላንትና ከትላንት ወዲያ አማራ ክልል ላይ 46 ንጹሃን ዜጎች ዝም ብሎ በየጊዜው የሚገለው አማራ ክልል በየጊዜው በድሮን የሚጨርሰው ትግራይ የጨረሰው አማራና ሶማሊያና አፋር ያጫረሰው ሲዳማ የራስን መብት በራሴን ወስናለሁ ብሎ ፕሮቴስት ያደርግ የሲዳማ የሐዋሳ ልጆች የጀቱ ወጣቶች የሚባሉ ልጆች እንዴት እንደፈጃቸው የወላይታ ወጣቶች እንዴት እንደፈጃቸው እኛ ማናቅ አይደለም ማናቅ ይመስላል። ቤንሻንጉል ጉሙዝ የቤንሻንጉል ጉሙዝ ህዝቡ ይኖራል አይኖርም እስኪባል ድረስ በቃ በሙሉ እንፈጀዋለን እያሉ የፈጁት ጋምቤላ ያደረጉት የሚረሳ አይደለም። እና የቶርቸሯ ጉዳይ አለች ተመልካቾች። ቶርቸሯ በጣም ሰቃይ ስለሆነች እሷ የቶርቸሯ ጉዳይ ማሳት አለብን። መጨረሻ ላይ ሁለት አሉኝ ከዚህ በኋላ ቶርቸር በኢትዮጵያ ይቁም ብለን ላለፉት 6 ዓመታት ብታምኑ ባታምኑ አንድ ሰው ኢትዮጵያ ውስጥ ቶርች አይደረግም። በዚህ እኛ እንኮራለን። ቶርች አይደረግም። ለቋንቋው ይቅርታ አድርጉለት። ቶርች አይደረግም ያለበት ያው ቶርቸር ማለቱ ነው። አንደኛው ተመልካቾች ይሄ ሁሉም የኢትዮጵያ ህዝብ የሚመለከት ስለሆነ ነው። ሰው ፊታቸው ሸፍነው የት እንደተወሰዱ የማይታወቁ እንደተወሰዱ የት እንደገቡ የማይታወቁ አሁን በርካታ ተጋሩ አሉ እስከዛሬ ድረስ የት እንዳሉ ወይ መርዶ አልመጣላቸው ወይ መከላከያ ረሽኖታል ተብሎ በህዝብ ሚስጥር አልወጣ ጦርነቱ እንደተጀመረ ከየቦታ የሚፈልጓቸው ቂም በቀል እንትናቸው ያዙባቸውን ፈልጎ መርጦ ይረሽናቸዋል። ለምሳሌ አለ ትልቅ ሰው አጋጣሚ ስሙን ህወሓት ትልቅ ሰው የነበረ እና አቦይ ስብሃት በሚያዙበት ጊዜ አብሮ ነበር። በቲቪ ላይ አይተነዋል። ማን ፎሮ የሚባል ጻፉልኝ ተመልካቾች፣ እዚህ ላይ ጻፉልኝ። ፎሮ መነገር ብዙ ጊዜ ስሙ የማይነሳ ነው። ቆላ ተንቤን ታይቶ ነበር ሲያዙ አንጋፋ ትልቅ ሰው ነው በእድሜ ድሮ ከመጀመሪያዎቹ ሰው ነው እና ጥሮታ ህይወት ውስጥ የነበረ ነው። ቂም በቀል ቋጥረው ሎጂስቲክስ በኢትዮ ኤርትራ ጦርነት ጊዜ ጀምሮ መከላከያ አካባቢ ሎጂስቲክስ ነበርና ብዙ ሰዎች እነ አበባውም እነ ባጫም ብዙ ቂም በቀል ነበራቸዋል። ቂም በቀል እና እኛ እንጠቀም ስንለው እሱ ሰውዬው ሀቀኛ ነው አሉ። ዝም ብሎ በቃ ምንም ነገር አይገባም። ግዳይ ቴንኪው ግዳይ ፎሮ እንዴት እንዳጠፉት ገድለውታል። አንጋፋ ሰው ነው የገደለው። በአብይ አህመድ ትእዛዝ ነው የተገደለው። አይተነው ነበር ተይዘው ከነ አቦይ ስብሃት ጋር እዛ ቪዲዮ ላይ አለ ሲያዙ ለይተው እሱን ብቻ ለይተው ሌሊት ወስደው ነው የገደሉት። የሰማ ነው ያረጋገጥ ነው ሌሊት ወስደው ከነ አቦይ ስብሃት ለይተው ሌሊት ገደሉት። ግዳይ ፎሮ አብይ ነው የገደለው። እና ያውቃሉ እነ ባጫ ያውቃሉ እነማን የተያዙት ተብሎ በስልክ ሲነገራቸው አዲስ አበባ አቦይ ስብሃት ልጆቻቸው ሚስታቸው ምናምን ብሎ ስም ዝርዝር ግዳይ ፎሮ አለ። ሰውየውን አስወግዱት አላቸው። አስወግዱት ገደሉት። አንጋፋ ታጋይ በቃ የድሩ ብላክ እንደ ዋይት የድሩ ፎቶ አለ በረሃ የድሩ ነባር ታጋይ ነው እና ቆይቷል። ጥሮታ ከወጣ ቆይቷል። ግዢ ላይ የመከላከያ ሎጂስቲክስ ግዢ ላይ አላስበላ አለን ነው በረይሉት አላስበላ ይሄ የውጭ ታንክም ምናምን መሳሪያ ሲገዛ ምናምን አሉ እንትኖች ሰውየው ክሪቲካል ቦታ ነበር እና መጠቀም ሰውየው እነዚህ ነገር ህይወት ውስጥ የለም አስገባን አስበላ የሚሉት አላስበላ ብሎናል ብሎ ነው ያጠፉት ነው የሰማነው። ሰውየው በልዩ ሁኔታ ነው እንትን ተከታትለው አስወግዱት የተባለው እና እንደዚህ መሳሰሉ። ይሄ እንኳን እኛም ኦሬዲ ሚዲያ ላይ የሚታወቅ ስለሆነ እየተናገር ነው። የበርካታ ቤተሰቦች ልጆቻቸው አሉ ገና የሚጠብቁ ታስሮ ይሆን መከላከያ ያሰራቸው ይሆን ሻዕቢያ ማርኮ ይሆን ሻዕቢያ አሁንም ብዙ የትግራይ ህዝብ አለ የማረካቸው ሻዕቢያ ያበረካቸው ይኖራሉ ብሎ ተስፋ ያደርጋል። አይ ሆፕ በህይወት ኖሮ አሁን እንደ ተስፋቸው እንደሚሳካ ተስፋ እናደርጋለን። ወይ የኢትዮጵያ መንግስት የሆነ ቦታ ላይ ደብቋቸው ከሆነ ማለት ነው።
ያጠፋቸው ግን እርግጠኛ ሆነ የምናገር በርካታ አጥፍቷቸዋል። ሆን ብሎ ማለት ነው። እየለየ አምጡት ለዩ እየተባለ ከአዲስ አበባ ከመቀለ እየለየ ከከተማ እየለየ በዛ 8 ወር ውስጥ በየቤታቸው የነበሩ ሲቪሊያን የነበሩ ግን ድሮ መከላከያ ነበራቸው እየተባለ በቂም በቀል ማለት ነው። እገሌ እኮ እዚህ አካባቢ አለ አሉ፣ መቀሌ ነው አሉ ቤቱ እኮ፣ አድዋ ነው አሉ ቤቱ እኮ እያሉ በየቤቱ እየሄዱ እየፈለጓቸው ከጥሮታ በኋላ ማለት ነው። ጊዜ መጣልን ብለው ወደ ሌላ መነሳት ያለበት በዚህ ፕሮግራም ላይ የፍትህ ጉዳይ ነው። ፍትህ ሲነሳ ትግራይ ነው የሚነሳው፣ ትግራይ ነው የሚነሳው ለየት ብሎ ጎልቶ የወጣው ማለት ነው። እኛ ከምንናገረው ከራሱ ከአንደበቱ እናደርገዋለን። ተመልካቾች ከአንደበቱ እናደርገዋለን። ገና ነው እኛ ስለ ፍትህ ልናወራ ውርቱፋር በብዙ ፋክት በብዙ ማስረጃ ልከራከራችሁ ይችላሉ። ስለ ፍትህ ልናወራ አንችልም። ለምሳሌ የትግራይ ተወላጆች ተብለው እዚህ በተለያየ ጉዳይ የሚጠረጠሩ በጥቆማ የሚታሰሩ ሰዎች 70 80 75 ዓመት ሱካር ፕሬሸር ያለበት ሰው ወስዶ እዛ ማጎር ለኢትዮጵያ ከመቆርቆርና ኢትዮጵያ ላይ ችግር እንዳይመጣ ከመፈለግ አይደለም፣ ሌብነት ነው። ሀብታም ሀንት እያደረጉ ማለት ነው። ይሄ አይጠቅምም ለኛ። እንደዚህ አይነት አሰራር ጥቅም የለው። ራሴ ተበድያለሁ እያለ ያላዘነ የሚውል ህዝብ በጣም በተጋነነ መንገድ በደል የሚፈጽም ከሆነ ቪሸስ ሰርክል ነው። አንወጣም ከዚህ ጉዳይ ውስጥ አለ። ይሄ ፍትህ ስርዓት ውስጥ በርካታ ሰዎች ካላግባብ ይታሰራሉ። አይጠቅምም። ይሄንን ነገር አንዳንዴ ፖሊሱ ያደርገዋል፣ አንዳንዴ አቃቢ ህግ ያደርገዋል፣ አንዳንዴ ፍርድ ቤት ያደርገዋል። ዘሆል ፍትህ ስርዓቱ ግን እንትን ነው። ወይ ብር ይቀበላል፣ ወይ ደም ያታለዋል፣ ወይ እምነት ያታለዋል። ምንም ከፍትህ ጋር የተጋ እንግዲህ በራሱ አንደበት ነው ተጋሩ ምን 70 ዓመት 70 ምናምን ዓመት በሽተኞች ጭምር አምጡ እየተባሉ የሚቀዙት ጁንታ ነው እየተባሉ የሚታሰሩበት ጊዜ ይሄ ጁንታ የሚባለው የቀንጅብ የሚባለው ሲስተም መዋቅር ዘርግቶ ተጋሩን እያሳደደ ሲውል የነበረ አገዛዝ ራሱ ነው። ተመልሶ ግን እሱ ንጹህ ሆኖ የፍትህ ስርዓቱ ብዙ ጭምልቅልቅ ያለ ነው። ወይ ገንዘብ ይቀበላል፣ ወይ ደም ያታለዋል ምናምን። ለምሳሌ የትግራይ ተወላጆች ብሎ አብነት ነው ያነሳው።